የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። እየተገነቡ ያሉት ኮንዶሚኒየሞች መሰረተ ልማት እንዲሟላ እየተሰራ መሆኑ ተገለጸ። ፕሮፌሰር ብርሃኑ ነጋ ከስልጣን ተነሱ። ፎረሙ አዲስ ጦርነት ሊቀሰቀስ ይችላል ሲል አስጠነቀቀ። ኢትዮጵያና ናይጄሪያ የ1 ቢሊዮን ዶላር ተጠቃሚ እንደሚሆኑ ተገለጸ። ኢራን ጠቅላይ መሪዋን ልትሰይም ነው። እንዲሁም ራሽያ በመካከለኛው ምስራቅ ባለው ጦርነት ስላላት ወሳኝ ሚና እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ፕሮፌሰር ብርሃኑ ነጋ ከስልጣን ተነሱ። ፕሮፌሰር ብርሃኑ ነጋ በኢዜማ የነበራቸውን የረዥም ጊዜ ስልጣን አስረከቡ። አቶ ኢዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ የነበሩትን ብርሃኑ ነጋን በመተካት የፓርቲው መሪ ሆነው ተመርጠዋል። ፓርቲው ትላንት ባካሄደው አስቸኳይ ስብሰባ የ7ኛው ጠቅላላ ምርጫ ማኒፌስቶን ያስተዋወቀ ሲሆን በቀጣይ የሚመራበትን 50 ፖሊሲዎችን ለአባላቱ ይፋ አድርጓል። ፖሊሲዎቹ በተለይም በሀገረ መንግስት ግንባታ፣ በብሔራዊ ጥቅም፣ ልማትና ኢኮኖሚ እንዲሁም በአካታችነትና ሌሎች ጉዳዮች ላይ የሚያተኩሩ መሆናቸው ተገልጿል። ኢዜማ በአስቸኳይ ስብሰባው ኢዮብ መሳፍንትን የፓርቲው መሪ እንዲሁም ንጋቱ ወልዴን ምክትል መሪ በማድረግ የመረጠ ሲሆን የቀድሞውን የፓርቲው መሪ ብርሃኑ ነጋና ምክትላቸውን በክብር ሸኝቷል። ፎረሙ አዲስ ጦርነት ሊቀሰቀስ ይችላል ሲል አስጠነቀቀ። የትግራይ ፖለቲካ ፓርቲዎች ፎረም ትላንት ባወጣው መግለጫ በፌዴራል መንግስትና በትግራይ መካከል ያለው ውጥረት ተባብሶ ወደ አዲስ ጦርነት ሊያመራ እንደሚችል በመጥቀስ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቅርቧል። ፎረሙ በመግለጫው የፕሪቶሪያውን የሰላም ስምምነት ከተፈረመ 40 ወራት ቢቆጠሩም የፌዴራል መንግስት ለስምምነቱ ተግባራዊነት ቁርጠኝነት አላሳየም ሲል ከሷል። በዚህም ምክንያት የትግራይ ህዝብ አሁንም በከባድ ሰብአዊና ኢኮኖሚያዊ ቀውስ ውስጥ እንደሚገኝ ገልጿል። ከባለፈው ጥቅምት ወር ጀምሮ የክልሉ በጀት መታገዱን፣ የመንግስት ሰራተኞች ደሞዝ አለማግኘታቸውንና የባንክ አገልግሎት መስተጓጎሉን መግለጫው ያመለክታል። ከጥር 2026 ጀምሮ የነዳጅ አቅርቦት ሙሉ በሙሉ መቆሙንና ወደ ክልሉ የሚገቡ አስፈላጊ ሸቀጦች መታገዳቸውን ፎረሙ ገልጿል። የፌዴራል መንግስት ሰራዊቱን በትግራይ ዙሪያ እያሰፈረ መሆኑን የጠቀሰው መግለጫው ይህ ድርጊት አዲስ የዘር ማጥፋት ጦርነት ለመክፈት የሚደረግ ዝግጅት ነው ሲል ስጋቱን ገልጿል። ከ1.2 ሚሊዮን በላይ የትግራይ ተፈናቃዮች አሁንም በችግር ላይ እንደሚገኙና ክልሉ 40% የሚሆነውን ህገ መንግስታዊ ግዛቱን እንዳጣ መሆኑን ጠቅሷል። ፎረሙ ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለአውሮፓ ህብረት እንዲሁም ለኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካና እንግሊዝ መንግስታት የሚከተሉትን ጥሪዎች አቅርበዋል። የፌዴራል መንግስት በትግራይ ዙሪያ ያሰፈረውን ሰራዊት እንዲያነሳ ግፊት እንዲደረግ፣ በክልሉ ላይ የተጣሉ የበጀት፣ የባንክ፣ የነዳጅና የትራንስፖርት እገዳዎች ያለምንም ቅድመ ሁኔታ እንዲነሱ፣ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱና የትግራይ ግዛት ወደ ነበረበት እንዲመለስ ድጋፍ እንዲደረግ አሳስቧል። ይህ መግለጫ የወጣው በክልሉ የሚንቀሳቀሱ 4 ፓርቲዎች ማለትም በባይቶና፣ በአሲምባ ዲሞክራሲያዊ ፓርቲ፣ በህወሓትና በአጋሜ የጋራ ፊርማና ማህተብ ነው። እየተገነቡ ያሉት ኮንዶሚኒየሞች መሰረተ ልማት እንዲሟላ እየተሰራ መሆኑ ተገለጸ። በአዲስ አበባ ከተማ እየተገነቡ የሚገኙ የጋራ መኖሪያ ቤቶች አስፈላጊውን የመሰረተ ልማት የፋይናንስ አቅርቦትን እንዲሟላላቸው ለማድረግ በቅንጅት እየተሰራ መሆኑ ተገልጿል። ከቤቶች ግንባታ ጎን ለጎን ደረጃውን የጠበቀ መሰረተ ልማት ተሟልተው እንዲገነቡ ለማስቻል እየተሰራ መሆኑ ተገልጿል። በአዲስ አበባ ከተማ የቤት አቅርቦት ጥያቄን ለመመለስ ከተማ አስተዳደሩ በዘንድሮ በጀት ዓመት ብቻ 100 ሺህ ቤቶችን ለመገንባት በትጋት እየሰራ ይገኛል። 50 ሺህ የሚሆኑት በከተማ አስተዳደሩ በጀት፣ ቀሪዎቹ 50 ሺህ የሚሆኑት ደግሞ በመንግስትና በግል አጋርነት የሚገነቡ ናቸው። እነዚህ ቤቶች አስፈላጊው መሰረተ ልማት ተሞልቶላቸው በተያዘላቸው የጊዜ ገደብ የተጠናቀቁ ዘንድ ርብርብ እየተደረገም ይገኛል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ባለፉት ዓመታት በከተማዋ የተገነቡ ቤቶች አስፈላጊው መሰረተ ልማት ሳይሟላላቸው ለነዋሪዎች መተላለፋቸውን አንስተው ይህም በነዋሪው ላይ ከፍተኛ ጫና ስለማሳደሩ አንስተዋል። አሁን ይህንን ችግር ለመቅረፍ ቤቶቹ ከመገንባታቸው ጎን ለጎን
ከተማዋን የሚመጥን ደረጃውን የጠበቀ የመሰረተ ልማት ግንባታ ለማከናወን አስፈላጊው ስራ በቅንጅት እየተሰራ ስለመሆኑም ተናግረዋል። በምክትል ከንቲባ ማዕረግ የአዲስ አበባ ፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን በበኩላቸው የፋይናንስ አቅርቦት እጥረት እንዳይኖርና ቤቶቹን በተያዘላቸው ጊዜ እንዲጠናቀቁ አስፈላጊውን ድጋፍ እንደሚደረግ ተናግረዋል። የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት ደረጀ ቱፋ ለቤቶች ግንባታ ስኬት ባንካቸው ከከተማ አስተዳደሩ ጋር በትብብር ለመስራት አጠናክሮ እንደሚቀጥል ጠቁመዋል። የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ባስተላለፉት መልእክት የከተማው አስተዳደር ለዓመታት የቆየውን የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ለመመለስ ጠንካራ ስራ እየሰራ መሆኑን ተናግረዋል። ኃላፊው አክለውም በከተማ አስተዳደሩ የመንግስት በጀት የሚገነቡ ቤቶችም ሆነ ሌሎች መሰረተ ልማት ችግሮችን ለመቅረፍ ከባለድርሻ አካላት ጋር በቅንጅት እየተሰራ ስለመሆኑም ገልጸዋል። ቤቶቹ በ6 ወራት ውስጥ በፍጥነት በተቀመጠላቸው ጊዜ ለማጠናቀቅ በአመራሩ ልዩ ክትትልና ድጋፍ በልዩ ትኩረት እየተሰራ ይገኛል። ኢትዮጵያና ናይጄሪያ የ$1 ቢሊዮን ተጠቃሚ እንደሚሆኑ ተገለጸ። በአፍሪካ ግዙፍ የሲሚንቶ አምራች ዳንጎቴ ሲሚንቶ በሚቀጥሉት 4 ዓመታት ውስጥ የማምረት አቅሙን በከፍተኛ ደረጃ ለማሳደግ የሚያስችለውን የ$1 ቢሊዮን ኢንቨስትመንት እቅድ ይፋ አደረገ። ይህ ስልታዊ የማስፋፊያ እቅድ በዋነኝነት በኢትዮጵያና ናይጄሪያ ላይ ያተኮረ መሆኑ ተገልጿል። የኩባንያው የፋይናንስ ዳይሬክተር ጌቤንጋ ፋፖንዳ ረቡዕ ዕለት በሌጎስ በሰጡት መግለጫ አዲሱ ኢንቨስትመንት የኩባንያውን የማምረት አቅም በ45 በመቶ በማሳደግ በዓመት ወደ 80 ሚሊዮን ቶን ለማድረስ ያለመ መሆኑ ተገልጿል። እንደ ዳይሬክተሩ ገለጻ ለፕሮጀክቱ የተመደበው ፈንድ በናይጄሪያና በኢትዮጵያ የሚከናወኑ ግንባታዎችን ጨምሮ በሌሎች የአፍሪካ ሀገራት ለሚካሄዱ የማስፋፊያ ስራዎች የሚውል ይሆናል። ዳንጎቴ ሲሚንቶ በጥር ወር ሲኖማ ኢንተርናሽናል ከተባለው የቻይና ኩባንያ ጋር በ7 የአፍሪካ ሀገራት 12 አዳዲስ ፋብሪካዎችን ለመገንባትና ነባሮቹን ለማስፋፋት የሚያስችል የ$1 ቢሊዮን ስምምነት መፈራረሙ ተገልጿል። ኢራን ጠቅላይ መሪዋን ልትሰይም ነው። ቀጣዩን የኢራን ጠቅላይ መሪ ለመሰየም እየመከረ ያለው የኢራን ሰላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነግሯል። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱን አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮችን እና ተመራጩን ኢላማ ማድረጓን እንደምትቀጥል አስታውቃለች። መሐመድ መህዲ ሚርባጌሪ ለኢራን ዜና አገልግሎት እንደተናገሩት ጽኑና የጋራ ስምምነት ላይ ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን አመልክተዋል። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን እያከናወነ መሆኑን ጠቅሰው ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ፣ ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋል ብለዋል። እስካሁን ባለው ሂደት ግልጽና አስተማማኝ የጋራ የሀሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋቶች ያሏቸው ጉዳዮችን በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩ መሪ ለመምረጥ የሚያከናውኑትን ተግባር በቅርበት የተከታተለች መሆኑን የገለጸችው እስራኤል ደግሞ የአያቶላ አሊ ኻሜኒን የሚተካውን መሪ ማደኗን እንደምትቀጥል አስጠንቅቃለች። የእስራኤል ጦር በፋርስ ቋንቋ የኢራን ብሔራዊ ቋንቋ በኤክስ ላይ ባሰፈረው ጽሑፍ ለአስርታት ተሰብስቦ የማያውቀው የኢራን የሊቃውንት ጉባኤ በቆም ከተማ ውስጥ በቅርቡ ስብሰባውን ያደርጋል። ልንነግራቸው የምፈልገው ጠቅላይ መሪውን ለመተካት የሚፈለገውንና ተተኪውን ለመሰየም የሚጥሩትን ሰዎች በሙሉ እስራኤል ማደኗን ትቀጥላለች። ተተኪውን መሪ ለመምረጥ በሚደረገው ስብሰባ የሚሳተፉትን በሙሉ ኢላማ ከማድረግ ወደ ኋላ እንደማንል ልናስጠነቅቃችሁ እንፈልጋለን። ይህ ማስጠንቀቂያ ነው በማለት የሚመረጠውን መሪ ብቻ ሳይሆን በምርጫው የሚሳተፉትን ከማጥቃት ወደ ኋላ እንደማትል እስራኤል አስታውቃለች። ራሽያ የአሜሪካን የጦር መርከቦችን ለመምታት የሚያስችል የስለላ መረጃ ለኢራን ማጋራቷ ተነገረ። ራሽያ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችን፣ አውሮፕላኖችንና ሌሎች ወታደራዊ ንብረቶችን ኢራን ኢላማ እንድታደርግ የሚያስችል ወሳኝ የስለላ መረጃ ማጋራቷን የአሜሪካ የደህንነት ባለስልጣን ገለጹ። ስማቸው እንዳይጠቀስ የፈለጉ ሁለት የአሜሪካ ደህንነት ባለስልጣናት ለሚዲያ እንደተናገሩት የሞስኮ ይህ እርምጃ ሩሲያ፣ አሜሪካና እስራኤል በከፈቱት ጦርነት ውስጥ በይፋ እጃቸውን እያስገቡ መሆኑን የሚያሳይ የመጀመሪያው ፍንጭ ነው ተብሏል። እንደ ባለስልጣናቱ ገለጻ ሩሲያ ያጋራችው መረጃ ኢራን በቀጠናው የሚገኙ የአሜሪካ የጦር ኃይሎችን በከፍተኛ ጥንቃቄ ለመምታት እንድትችል የሚረዳ ነው። ይሁን እንጂ አሜሪካ እስካሁን ባለው መረጃ ሩሲያ መረጃውን ከመስጠት ባለፈ ኢራን ምን አይነት እርምጃ መውሰድ እንዳለባት ትዕዛዝ ስለመስጠቷ የደረሰችበት ማስረጃ እንደሌለ ባለስልጣናቱ አክለው ገልጸዋል። ይህ የሩሲያ እርምጃ ባለፈው ሳምንት በአሜሪካና በእስራኤል የተጀመረውን ጦርነት ተከትሎ የመጣ ሲሆን በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። እስካሁን በጉዳዩ ላይ ከሞስኮም ሆነ ከቴህራን የተሰጠ ይፋዊ ምላሽም የለም። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን
አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።